بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ الإمام العلامة رشيد بن محمود رحمه الله في كتابه أو في رسالته عقيدة المسلم إن شاء الله تبارك وتعالى عقيدة المسلم كمتلو كتاباتشن كاكم نبت إن شاء الله يمنقتل هنا خيرا ባለፈው የተመለከተው ምንድነው اذكر الشرك وانواعه የሚለውን ተመልክተን እንደዚሁም ደግሞ نعم هل يعلم الغيب احد سوى الله عز وجل የሚለውን ተመልክተናል። እንደዚሁ የሩቅን ዕውቀት ከአላህ ውጭ ያለ አካል የሚያውቃል እንዴ የሚል ሆነ ጥያቄ ነበር ያነሱት። ሲመልሱ لا يعلم الغيب الا الله وحده አላሁ ሱብሓነሁ ወተዓላ እንጂ ከአላህ ውጭ የሩቅን የሚያውቅ የለም ብለው ከቁርአን መረጃ አምጥተዋል። ሌላኛው ደግሞ عدد او عدد اركان الايمان የኢማንን ማለት ነው ማዕዘናቶች ኢማን የሚመሰረትባቸው የሆኑ ማዕዘናቶችን ማለት ነው ተዕሪድ አድርግ ተናገር ብለው ነበርና ስድስት መሰረት እንዳለው الإيمان بالله وملائكته وكتبه ورسله واليوم الآخر والقدر خيره وشره እንደሆነ ተናግረዋል ማለት ነው። መረጃም ሐዲስ ጅብሪል አልመሽሁር عند مسلم يصدق የሆነውን ዘገባ አምጥተዋል። أخبرني عن الإيمان ስለ ኢማን ንገሩኝ ስላቸው ምን አሉት? أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره ብለውታል ማለት ነው። ይሄም ተመልክተን ነበርና አሁን ደግሞ ከዛው ቀጥሎ ሸኺየው በጥቅል የተናገሩት የሆነውን ነገር የኢማንን መሰረቶች በዝርዝር ማለት ነው አንድ ሰው በአላህ አመነ የሚባለው ምን ሲያደርግ ነው፣ ትርጉሙ ጽንሰ ሐሳቡ ምን እንደሆነ ሊያወሩ ነው። ሱአል ጥያቄ ይላሉ። እሽራህ አርካን الإيمان አሉ። እሽራህ ማለት አብራራ ማለት ነው። ዘርዝር አርካነ الإيمان የኢማንን ማለት ነው ማዕዘናቶች ኢማን የሚመሰረትባቸው ኢማን የሚገነባባቸው የሆኑ መሰረቶችን ማዕዘናቶችን ግለጽ ዘርዝር ይላሉ። እሽራህ ማለት ግለጽ አብራራ ማለት ነው። አርካነ الإيمان የኢማን ማዕዘናቶችን ኢማን የሚገነባበት የሆኑ መሰረቶችን እስኪ አብራራቸው የሚል የሆነ ጥያቄ ነው። አብራራ ማለት ነው። ጀዋብ ሲሰጡ መስጠቱ ምን አሉ? الإيمان بالله تعالى እያንዳንዱ እንግዲህ በአላህ ማመን ምን እንደሆነ ሊገልጹ ነው። በመላእክቶች ማመን ምን እንደሆነ ምንን እንደሚያስፈርድ ምንን ግድ እንደሚያደርግ ሊገልጹ ነው። الإيمان بالله تعالى በአላሁ ሱብሓነሁ ወተዓላ ማመን የሚባለው ነገር ምንን ያስፈርዳል የሚለው ነገር ሲያብራሩ አንድ ሰው በአላህ አመነ ማለት ምን ማለት ነው? الإيمان بالله የሚባለው ወይም ደግሞ የሚገኘው ምን ሲያደርግ ነው ነው። ይሄ الإيمان بالله የሚባለው ሲብራራ ምን አሉ? አንቱ ሚነ ልታምን ነው አሉ። አንድ ሰው ሊያምን ነው። በአላህ አመነ የሚባለው ምን ሲያደርግ ነው? አንድ ሰው ሊያምን ነው ወይም አንቱ ሚነ ልታምን ነው አሉ። ልታምን ነው ቢአን አላሁ ሱብሓነሁ ወተዓላ በመሆኑ ልታምን ነው። አላህ መሆኑ ልታምን ነው ይሉናል ሸኺየው ማለት ነው። አንዲት ሴት የሆነች ልጅ ልታምን ነው። አንድ ወንድ ልጅ ማለት እንደዚህ ነው። አንድ ሰው ማመን አለበት ሁሉም ማለት ነው። ወንድም ቢሆን ሴት ማመን አለበት። ቢአን አላህ በመሆኑ هو الذي እሱ ያ እንደሆነ هو ማለት አላህ ማለት الذي ያ እንደሆነ ማመኑ ነው። خلقك የፈጠረህ ማለት ነው። የፈጠረና አላሁ ተባረከ ወተዓላ ብቻ ነው ብሎ ማመን ነው الإيمان بالله ማለት ነው። ስለዚህ አንድ ሰው በአላህ አመነ የሚባለው የፈጠረኝ አላህ ነው ብሎ ማመን አለበት። ሁለተኛ ደግሞ ወረዘቀከ የሚያበላህ የሚያጠጣህ የሚረዝቅህ አላሁ ሱብሓነሁ ወተዓላ ብቻና ብቻ መሆኑን ማወቅ አለበት ማመን አለበት። ስለዚህ አንድ ሰው የፈጠረኝ አላህ ነው ብሎ ካመነ የሚያበላኝ የሚያጠጣኝ አላህ ነው ብሎ ካመነ ምን አደረገ ይባላል? በአላሁ ሱብሓነሁ ወተዓላ አመነ ይባላል እያሉ ነው። አንድ ሴት ልጅ እንደዚህ ሆነ የፈጠረኝ አላህ ነው ብላ የምታምን ከሆነ የሚረዝቃት የሚያበላት አላህ ብቻ ነው ብላ የምታምን ከሆነ በአላህ አመነች ተብላ ትጠራለች አሉ። ይሄን ብቻም አይደለም وهو المالك والمدبر وهو الله سبحانه وتعالى المالك
ተቆጣጣሪ ነው ብሎ ማመን ማለት ነው። አልማሊክ ማለት የሚቆጣጠር ዓለምን የሚቆጣጠር የሚያስተናብረው እሱ አላሁ ሱብሓነሁ ወተዓላ ነው ብቻ ነው ብሎ ማመን አለበት። ወልሙደቢር ሙደቢር ማለት አስተናባሪ ማለት ነው። ፀሐይ በዚህ በምስራቅ ወጥቶ በምዕራብ እንዲገባ ዝናብ እንዲወርድ እንዲቀር ማስተናበር ማለት ነው። ስለዚህ አልማሊክ ማለት ተቆጣጣሪ ንጉስ ማለት ነው። አልሙደቢር ማለት አስተናባሪ ዓለምን የሚያስተናብረው ሁሉ ነገር የሚያንቀሳቅሰው ሁሉ ነገር በእጁ የሆነው አላሁ ተባረከ ወተዓላ ብቻና ብቻ ነው ብሎ ማመንና ማጽደቅ ይሄ ምን ይባላል? አልኢማኑ ቢላህ በአላህ አመነ ሰውየው ይባላል። በዚህ ነገራቶች ካመነ ማለት ነው። ወልሙደቢሩ አስተናባሪ ማለት ነው። ወህደሁ እሱ ብቻ ነው የሚያስተናብረው አላህ ብቻ ነው የሚያስተናብረው ነገራቶችን ብሎ ሰውየው ካመነ በአላህ አመነ ተብሎ ይጠራል አሉ። ሌል መኽሉቃት የሚያስተናብራቸው ምንድነው? ፍጡራኖችን ማለት ነው። ፍጡራኖችን መኽሉቆችን የሚያስተናብረው እሱ አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው ብሎ የሚያጸድቅ ከሆነ የሚያምን ከሆነ በአላሁ ተባረከ ወተዓላ አመነ ተብሎ ይጠራል አሉ። ስለዚህ አንደኛው ይሄ አሁን የገለጽነው ገለጻ እያብራሩትና እየገለጹት ሰፋ አድርገው እየገለጹት ነው እንጂ አላህ ፈጣሪ ነው፣ ረዛቂ ነው፣ ተቆጣጣሪ ነው፣ አስተናባሪ ነው፣ ፍጡራኖችን ሁሉ የሚያስተናብረው እሱ ነው ብሎ ማመን የሚለው የዚህ ተርጓሜ ከሶስቶቹ ከተውሂድ አይነት ማንን ነው የሚይዘው? ተውሂድ ሩብያ ማለት ነው። በሩብያ ማመን አለብህ ነው ባጭሩ። አንደኛው ይሄ ነው። ሁለተኛው ደግሞ ወሁወል መዕቡድ ይሄን ብቻ አይደለም። ይሄን ቢል ሰውየው አማኝ አይሆንም። የሚፈጥረው የሚረዝቀው አላህ ነው። ይሄ መካ ሙሽሪኮችም ስላሉት ይሄን ከማለቱም ጋራ በዚህ ብቻ አይደለም። ቀጥሎ ደግሞ ምን መጨመር አለበት አሉ። በአላህ አመነው የሚባለው ነገር ሊስተካከል ዘንዳ ወሁወ አልመዕቡዱ የሚለው መጨመር አለበት። ወሁወ አላህ ማለት አሁንም ፈጣሪ እንደሆነው ሁሉ አልመዕቡድ ተመላኪውም እሱ ብቻ ነው። ከሱ ውጭ አንድ አካል የሚመለክ የለም ብሎ ማመን አለበት። ላ መዕቡደ ፈጽሞ የሚመለክ የለም ቢሐቂን በእውነት በትክክል ማለት ነው። በውሸት ሞልቷል። ነገር ግን በትክክል የሚመለክ የለም ሲዋሁ ከሱ ውጭ ከአላህ ውጭ በትክክል የሚመለክ አንድም አምላክ የለም ብሎ ምን ማለት አለበት? ማጽደቅ አለበት አሉ። ስለዚህ አልኢማኑ ቢላህ የሚባለው ነገር እነዚህ ነገራቶች ያቀፈ ነው ማለት ነው እንጂ በምላስን ያምኛለሁ ብቻ ማለት አይደለም ማለት ነው። ስለዚህ ወሁወል መዕቡድ እሱ በብቸኝነት የሚመለከው እሱ ነው። ላ መዕቡደ የሚመለክ የለም ቢሐቂን በእውነት ሲዋሁ ከሱ ውጭ በእውነት የሚመለክ የለም ብሎ ማጽደቅ ነው አሉ። ይሄ ደግሞ በሌላ ገለጻ ምንድነው? ተውሂድ አልኡሉሂያ ማለት ነው። አላህን በአምልኮ ብቸኛ ነው ብሎ ማመን ምንድነው? በተውሂድ አልኡሉሂያ ብቸኛ ማድረግ ማለት ነው። ሁለተኛው በተውሂድ አይነት ማመን አለበት ነው። ይሄን ብቻ በሩብያውና በኡሉሂያው አምኖ ሰውየው ይሄ ብቻም አይበቃም። ሶስተኛ የሚጠበቅበት ነገር አለ። እሱ ምንድነው? እሱም ወአነሁ አልዓዚሙ አልከቢሩ አልካሚሉ አለዚ ለሁ አልሐምዱ ኩሉሁ ወለሁ አልአስማኡ አልሑስና ወሲፋቱ አልዑላ ለይሰ ለሁ ኒዱን ወላ ዩሽቢሁሁ ሸይኡን ሱብሓነሁ ይሄም ማለቱም አለበት። ወአነሁ እሱ አላሁ ሱብሓነሁ ወተዓላ እኮ መሆኑን ማመን አለበት። አልዓዚሙ ታላቅ የሆነ ጌታ እንደሆነ አልዓዚም ማለት ላቅ ያለ የሆነ ጌታ መሆኑን ማመን አለበት። አልከቢር ታላቅ የሆነ ማለት ነው። ዓዚም ማለት የተላቀ፣ አልከቢሩ የተከበረ የሆነ ጌታ፣ አልከቢር ታላቅ የሆነ ከሱ በላይ ከአላህ በላይ ትልቅ የለም። ትልቅ የሆነው አላህ ማለት አልከቢር ታላቅ የሆነ ነው። አልካሚሉ ሙሉ የሆነ ነው። ምንም አይነት ጎዶሎ የሌለበት ነውር የሌለበት ሙሉ የሆነ ጌታ ነው ብሎ ማመን አለበት። አለዚ ያነ አላህ ለሁ ለሱ ብቻ የሆነ አልሐምዱ ምስጋና የሚባለው ነገር ውዳሴ ምስጋና የሚባለው ነገር ኩሉሁ ሁሉም ያኒ በየአይነቱ የምስጋና አይነት በጠቅላላ የውዳሴ አይነት በጠቅላላ ለሱ ብቻ የሚገባው አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው ብሎ ማመን አለበት ነው። ይሄን ብቻ አይደለም ይጨምራል። አሁንም ወለሁ ለሱ ለአላህ አለው ብሎ ማመን አለበት ሰውየው። አልአስማኡ ስሞች እንዳሉት አልሑስና መልካም መልካምና ምርጥ ምርጥ የሆኑ በውበት በማማር ዲካ የደረሱ ምርጥ ምርጥ ስሞች እንዳሉት ማመን አለበት። ወሲፋቱ ባህሪያቶችም እንዳሉት አልዑላ ላቅ ያሉ ከፍ ያሉ ከጎዶሎ ከነውር ነገር ከመጥፎ ነገር ንጹህ የሆኑ የጠሩ የሆኑ አልዑላ ማለት ላቅ ያሉ የተከበሩ የሆኑ ባህሪያቶች እንዳሉት ማመን አለበት አሉ። አሁንም ይሄን ብቻ አይደለም ለይሰ ለሁ ኒዱን ብሎ ማመን አለበት። ለይሰ የለውም ለሁ ለሱ ለአላህ እኮ የለውም ኒዱን
አምሳያ የለውም አላህን የሚመሳሰል አምሳያ የለውም ብሎ ማመን አለበት። ከአላህ ጋር የሚመሳሰል አለ የሚል ከሆነ አደጋ ነው። ሀል ተዕለሙ ለሁ ሰሚየን እንዳለው አላህ ቁርአን ላይ ለአላህ አምሳያ ቢጤ የለውም። በስሞቹ በባህሪያቶቹ የሚመሳሰለው አንድም የለም ነው። ወላ ዩሽቢሁሁ ፈጽሞ አላሁ ተባረከ ወተዓላን እኮ አይመስለውም ብሎ ማመን አለበት። ወላ ዩሽቢሁሁ ፈጽሞ አላሁ ሱብሓነሁ ወተዓላን የሚመሳሰለው የለም፣ አላህን የሚመስል የለም ማለት አለበት። ሸይኡን አንድም ነገር ማለት ነው። ሱብሓነህ አላሁ ሱብሓነሁ ወተዓላን ከፍጡራኖች አንድም አካል አላህን የሚመስል የለም ብሎ ማመን አለበት። አይ አላህን የሚመሳሰል አለ በስሞቹ በባህሪያቶቹ አላህን የመሰላለ ብሎ የሚል ከሆነ አደጋ ነው ማለት ነው። ስለዚህ አልኢማኑ ቢላህ የሚባለው ቀለል አድርገን ልንረዳው አይገባም። ጠቅለል ሲያደርጉት ያባሩት ነው እንጂ በሶስቶቹ በተውሂድ አይነቶች ማጽደቅ አለበት ነው። እዚህ ላይ የጠቀሱት ሶስቶቹን የተውሂዳት ነው የተናገሩት። የመጀመሪያውን بأن الله خلقك ورزقك የሚለው ተውሂድ الربوبية ሲሆን وهو المعبود لا معبود بحق سواه የሚለው ደግሞ ተውሂድ الألوهية ነው። وأنه العظيم الكبير الكامل እነዚህ አላህ ስሞች ስለሆኑ ተውሂድ الأسماء والصفات። ስለዚህ አንድ ሰው አማኝ በአላህ አመን የሚባለው እነዚህን ሶስቶቹን የተውሂድ አይነቶች ምን ሲያደርግ ነው? አሟልቶ ሲያጸድቃቸውና ሲያምንባቸው ነው ማለት ነው። ኸይራን ይሄ ነው እንግዲህ አልኢማኑ ቢላህ የሚባለው እነዚህን ሶስት የተውሂድ ክፍሎችን አቅፎ የያዘ እነሱን ያጸደቀ ያመነ የሆነ አካል ነው። ሁለተኛው ደግሞ አልኢማን ቢልመላኢካ ሲባል ሁለተኛው الركن الثاني من أركان الإيمان كإيمان أركانه ሁለተኛው አርካን الإيمان بالملائكة በመላእክቶች ማመን ነው ብለናልና الإيمان ማመን ነው بالملائكة ማለት በመላእክቶች ማመን ይሄ ሩክን من أركان الإيمان ነው ከኢማን መሰረቶች ውስጥ አንዱ ነውና الإيمان ማመን بالملائكة በመላእክቶች ማመን የሚባለው ነገር ምን ማለት ነው? አንድ ሰው በመላእክቶች አመን የሚባለው ምን ሲያደርግ ነው? ይሄን ሲያብራሩት ምን አሉ? وهي مخلوقات خلقها الله من نور ولعبادته وللانقياد التام لأمره ብለው ተናግረዋል ማለት ነው። አንድ ሰው በመላእክቶች አመን የሚባለው ምን ሲያደርግ ነው? መላእክቶች አላሁ ሱብሓነሁ ወተዓላ ከፈጠራቸው ከሆኑ ፍጡራኖች ውስጥ እንደሆኑ ሲያምን ነው ማለት ነው። وهي مخلوقات እነዚህ መላእክቶች ያው አላህ ከፈጠራቸው ከሆኑ ፍጡራኖች ውስጥ ይመደባሉ። ፍጡራኖች ናቸው ብሎ ማመን አለበት። وهي الملائكة ملائكቶች مخلوقات ፍጡራኖች ናቸው አላህ የፈጠራቸው ፍጡሮች ናቸው ብሎ ማመን አለበት። خلقها الله سبحانه وتعالى ፈጥሯቸዋል ብሎ ማጽደቅ አለበት። አላህ ፈጥሯቸዋል። ከምን የፈጠራቸው መላእክቶች ምን ኑሪ ከብርሃን የፈጠራቸው ብሎ ማመን አለበት። መላእክቶች የተፈጠሩበት ከምንድነው? ከብርሃን ነው። አላሁ ሱብሓነሁ ወተዓላ እንደተናገረው ከኑር ነው የፈጠራቸው። ስለዚህ አላህ መላእክቶችን ከኑር ማለት ነው ፈጥሯ ብሎ ማመን አለበት። خلقها الله من نور ከብርሃን አላሁ ሱብሓነሁ ወተዓላ እንደፈጠራቸው ማጽደቅ አለበት። ይሄን ሲያደርግ ነው ያኒ ማለት ነው አመነ የሚባለው ነው። ኸይራን የተፈጠሩበትም ደግሞ ለምንድን ነው? ወለዒባደቲሂ ዓላማውን ሲናገር መላእክቶች የተፈጠሩበት ዓላማ ለዒባዳ ነው ማለት ነው። ወለዒባደቲሂ እሱ አላሁ ሱብሓነሁ ወተዓላ በብቸኝነት ለማምለክ ነው ማለት ነው የፈጠራቸው። ወለዒባደቲሂ እሱን በብቸኝነት ለማምለክ ነው አላህ የፈጠራቸው ብሎ ማመን አለበት አንድ ሰው እያሉ ይሄን ሲያደርግ ነው በመላእክቶች አመነ የሚባለው እንጂ ከዚህ ውጭ ያለው የለም ማለት ነው። ወሊል ኢንቂያዲ አሁንም በድጋሚ ይሄን ብቻ ስላል አይደለ ወሊል ኢንቂያዲ ማለት ለመጎተት ነው የፈጠራቸው ብሎ ማመን አለበት። አታም ሙሉ የሆነ መጎተት ሊጎተቱ ለአምሪሂ ለሱ ለአላሁ ሱብሓነሁ ወተዓላ ትእዛዝ ሙሉ የሆነ መጎተት ሊጎተቱ ማለት ነው። ሙሉ መጎተት ማለት ነው ያኒ ያዛቸውን ቀተም ይፈጽሙ ነው ያላዛቸውን ደግሞ የማይሰሩ ማለት ነው። ይሄ ነው ሙሉ መጎተት ማለት ነው። ያዛቸውን ይሰራሉ ከዛ ደግሞ ምንድነው ያኔ ማለት ነው ያላዛቸውን አይሰሩም ማለት ነው። ከዛ አንፃር ነው ማለት ነው። ወሊል ኢንቂያዲ አታም ለጣዓቲ ብሎ ተናገሩት ሙሉ የሆነ ማለት ነው መጎተትን ሊጎተቱ ነው እንደዛ ያደረጋቸው ማለት ነው። መላእክቶች የፈጠራቸው ለዚህ ነው ማመን አለበት ነው። ይሄን ሲያደርግ ነው አንድ ሰው በመላእክቶች አመነ የሚባለው ማለት ነው። ወሚንሁም ከነዚህ ከመላእክቶች ውስጥ
በስም ስንመለከት ከመላእክቶች ውስጥ ማለት ነው ካሉት ውስጥ ጅብሪል አለይሂ ሰላም ጅብሪል ማነው ይመደባል። አላሁ ሱብሓነሁ ወተዓላ ያን ማለት ነው ከፈጠራችሁ ከሆኑ ፍጡራኖች ከመላእክቶች ውስጥ ትልቁ መላእካ ትልቅ ደረጃ ያለው ከአላህ ዘንድ ሙቀረብ የሆነው መላእካ ምንድነው? እሱ ጅብሪል አለይሂ ሰላም መሆኑን ማመን አለብን። ከሁሉም ያው የበለጠ መላእካ ነውና ማለት ነው። الذي ያን ጅብሪል ማለት ነው ينزل بالوحي على الانبياء ينزل ማለት የሚወርድ ሆነ ጅብሪል አለይሂ ሰላም የሚወርዳል ይመጣል። بالوحي ራእይ ይዞ ወህይን ይዞ ነው የሚመጣው። على الانبياء በነብያቶች ላይ ወህይን ይዞ መልእክትን ይዞ ከአላህ የሚመጣ የሆነ መላእካ ነው። የመላእኮች ሁላ ዋና ብሎ ማጽደቅና ማመን አለበት። ሰውየው እንደዚህ ሲያደርግ ነው በመላእኮች አመነ የሚባለው ማለት ነው። ኸይረን ስለዚህ ይሄ ነው አልኢማኑ ቢላህ ማለት አሁን በዘርዘርነው ልክ ልንረዳው ይገባል። አልኢማኑ ቢልመላኢካ የሚለውም አሁን በዘርዘርነው ልክ ልንረዳው ይገባል የሚል ነው። هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك